ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የተልባና እንዲሁም ደግሞ የሰሊጥ ፍትፍት ነው ይዤላችሁ የመጣሁት። በጾም ሰዓት ደግሞ እንደ አማራጭ እንዲሆናችሁ ዛሬ ቀለል ባለ ቪዲዮ መጥቻለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናሌ መጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እዚህ ጋር አንድ ቲማቲም ጠንከር ያለ ቲማቲም፣ ግማሹን ሽንኩርት ነው የምጠቀመው። እንዲሁም ደግሞ ቃሪያ፣ ሎሚ እያልን ሌሎቹንም ግብአቶች ደግሞ ዋናዎቹን እየጨመርን እንግዲህ የምንሰራ ይሆናል። የሚጣፍጥ ፍትፍት ነው የምንፈተፍተው። ትወዱታላችሁም ብዬ አስባለሁ። ይኸው አሁን ደቀቅ አድርጌ ቀዩን ሽንኩርት ግማሹን ከትፌዋለሁ። እንዲሁም ደግሞ ቲማቲሙንም ከመሃል ያለውን ፍሬውን እያወጣን ደረቁን ፓርት ብቻ ነው የምጠቀመው። ከዛ በእንደዚህ አይነት አከታተፍ እየከተፍኩት ነው። እንዲሁም ቃሪያውንም እንደዛው አድርገን እንከትፈዋለን። ከዛ ሽንኩርቱንም ቃሪያውንም በተመሳሳይ እንደዚህ አድርጌ ከከተፍኩት በኋላ ከዛ ሳህን ላይ እናደርጋለን። ጎድጎድ ያለ ሳህን ላይ ከዛ ሎሚ የምጨምረው ቲማቲም ስላለውም ሎሚ ብንጨምርበት ቆንጆ ስለሆነ ሎሚ ግማሹን ሎሚ እጠቀማለሁ። ከዛ እዚህ ጋር ሰናፍጭ ነው ይዤ የመጣሁት የራሳችን ሰናፍጭ ማለት ነው። ቤት ውስጥ የተወቀጠ እና 1-2 ቀን ቦክቶ ቁጭ ያለ የነበረ ነው። ከሱ ነው ትንሽ የጨመርኩበት። ከዛ ተልባ እዚህ ጋር አንድ የሾርባ ማንኪያ ተለቅ ያለ ብትጨምሩበት ይበቃዋል። እንዲሁም ደግሞ ሰሊጥ ደግሞ እዚህ ጋር ያለኝ ደግሞ ፈሳሹ ሰሊጥ ይሄኔው ነው ያለኝ እና ከሱ ደግሞ የሚበቃኝን ያክል 2 የሾርባ ማንኪያ ጨምሬበታለሁ። ትንሽዬ ነጭ ሽንኩርት ጨመርኩበት ለጣዕሙ ቆንጆ እንዲሆን፣ እንዲሁም ጨውን የጨመርኩበት። ከዛ እያየን የሌለውን ያነሰውን ነገር ጨውም ካነሰው ጨውን አስተካክለን ከዛ እንጀራ እንደዚህ ቆራርጬ አምጥቻለሁ እና ድርቅ እንዳይልባችሁ ላላ አርጋችሁ እርጥብ በደንብ ቢሆን ቆንጆ ነው ሲበላ እንዳይደርቅ ማለት ነው። ተልባ ብዙ ጊዜ ከተፈተፈተ በኋላ ቶሎ የመድረቅ ባህሪ ስላለው ረጠብ አርጋችሁ ብትፈተፍቱት ቆንጆ ነው። በጣም የሚጣፍጥ የፍትፍት አሰራር ነው። ሞክሩት፣ በእውነት በጣም ነው የሚጣፍጠው። ያው እንደዚህ አድርጌ እንግዲህ አቅርቤዋለሁ። ቀለል ባለ ቪዲዮ ነው ዛሬ የመጣሁት። ስራዬ ከተመቻችሁ ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ያው እንግዲህ ቀምሼ አሳያችኋለሁ። በጣም ነው የሚጣፍጠው፣ በእውነት ሞክሩት። ጤናማ የሆነ የፍትፍት አሰራር ነው። ለጾም ጊዜም ደግሞ እንደ አማራጭ ስለሚሆናችሁ ስሩና ሞክሩት። በሚቀጥለው በሌላ ቪዲዮ መለሳለሁ። ሰላም ሁኑልኝ። ቻው